እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከዚህ ኃላፊ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ ኃጢአት የሌለባቸው ንጹሐን ጻድቃን ሄኖክ፣ ኤልያስ፣ ሞትን ያልቀመሱ ሌሎችም ቅዱሳን ነቢያት እነዚህ ሁሉ ወዳሉበት ወደ ብሔረ ሕያዋን ሄደ። ከቀድሞ ጀምሮ የመሄድ ልማድ ነበረውና በሰረገላ ተጭኖ ሄደ። ከቅበላ እስከ ፋሲካ ከነርሱ ጋር ይሰነብታል፣ ከነርሱ ጋር በዓልም ያደርጋል። ጌታችንም ወደ እነርሱ ወርዶ ቀድሶ ያቆርባቸው ነበር። ቀድሞ በእናቱ በእመቤታችን ቤተ መቅደስ በሰው እጅ ያልተዘጋጀ ሰማያዊ ህብስት ተወርዶ ለደቀ መዛሙርቱ ቀድሶ እንዳቆረባቸው መላእክትም መምጣቱን አያውቁም። ያለ ጉጠትም ያንን ህብስት መንካት አይችሉም። ለቅዳሴ የሚገባው ልብሰ ተክህኖን፣ የወርቅ ጽዋውን፣ ጻሕሉን መንካት አይችሉም። አቡ ቀለምሲስ ዮሐንስ ሥርዓተ ቁርባኑ ሲዘጋጅ የእግዚአብሔርን ምስጢር እንዳየ እንደዚሁም አባታችን ገብረ መንፈስ ቅዱስ በኢትዮጵያ አደረገ። አስቀድመን እንደተናገርን ሲበሉም ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባረከ፣ ቆረሰ። ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ኃጢአትን የሚያስተሰርይ ለብዙዎችም የሚፈውስ የሐዲስ ኪዳን ደሜ ነው አላቸው። እንደዚሁም ቅዱስ ሥጋዬ ለዘላለም ድህነት ይሁንህ ብሎ ንጽሕት ክቡራት በሆኑ እጆቹ ለአባታችን ገብረ መንፈስ ቅዱስ ሰጠው። አባታችን ገብረ መንፈስ ቅዱስም በጌታችን እጅ ሥጋው ደሙን በተቀበለ ጊዜ የሚመስለው የሌለ ታላቅ ክብር ስላገኘ ፈጽሞ ደስ አለው። ብሔረ ሕያዋንም የተድላ የደስታ ሀገር ናት፣ የብርሃን ሀገር ናት፣ የእግዚአብሔር ሀገር ናት። በውስጧ ሐዘን ትካዜ የለም። ደጋግ ሰዎች በዚህ ዓለም የሥጋ ኃጢአትን የማያውቁ ንጹሐን በዚያ ይኖራሉ። በውስጧም ረሃብ፣ ጥም፣ በሽታ፣ ድካም የለም። በውስጧም ዝሙት፣ ቂም፣ በቀል፣ ቅናት፣ ገንዘብን መውደድ፣ ባልንጀራን መናቅ የለም። በአደባባይዋ በዙሪያዋ ያሉ የሰላም ጎርፎች ይፈሳሉ። ዙሪያዋ ጳዚዮን በተባለ ዕንቁ የተለበጠ ነው። ትዕቢተኞችም በእግር አይረግጧትም። የምድር ኃጢአተኞች ሁሉ አያዩዋትም። ያን ጊዜ እግዚአብሔር የመረጣቸው ወዳጆቹን በዚያ ያኖራቸዋል። እርሱ ባለቤቱ ከሥጋው ደሙ ያቀብላቸዋል። እንደኛ ምስጢሩን የማያዩት አይደለም፣ ከሰማይ የወረደውን ህብስት በክብር በምስጋና ይቀበሉታል እንጂ። ደግ አባታችን ገብረ መንፈስ ቅዱስ ጌታችንን ባየው ጊዜ የሚፈልገውን ያደርግለት ዘንድ መላልሰው ለመነው። በየበዓሉ አስራት ይሰጠው ነበርና ዘወትር እንዲህ አስራት ይቀበል ነበርና እግዚአብሔር ከፈጠረው ከሰው ወገን እንደ እርሱ ያለ የለም። ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን ይወደው ነበርና የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ትሻለህ? አደርግልህ ዘንድ ምንስ ትለምነኛለህ? አለው። ከሰው ለይቼ መርጬሃለሁና ከተወለድክበት ጊዜ ጀምሮ እስከ ዛሬ ድረስ ካንተ ጋር ቃል ኪዳኔን አጸናው። አይሆንም ያልኩ ነገር የለም፣ በእኔ ዘንድ ፍቅርህ እጅግ በስቷልና። አንተ በፈቃድህ የተመረጠ አይደለም፣ በእናትህ ማኅፀን ከመጸነስ አስቀድሞ እኔ መረጥኩህ እንጂ አለው። ወዳጄ አሁንም የምትፈልገውን ለምነኝ፣ በሕያው ስሜ ማልኩልህ። ስለ ስሜ በዘመኑ ሁሉ ይህንን ሁሉ መከራ ታግሰ ተቀብለኸኛልና
አንተስ ከወሰንክበት ሕግ ሁሉ አልተላለፍምና አለው። አባታችን ገብረ መንፈስ ቅዱስም መድኃኒታችን ኢየሱስ ክርስቶስ ያለውን ሁሉ ሰምቶ ፈጽሞ ደስ አለው። ጌታዬ ፈጣሪ በዘመኔ ሁሉ የለመንኩትን ሁሉ ስታደርግልኝ ኖርኩ። ኃጥአንንም ሁሉ ምርህልኛል፣ ከሲኦል መከራም ሁሉ አውጥተህልኛል። አሁንም ከሞትኩ በኋላ ስሜ በዚህ ዓለም የተሰወረ አይሁን፣ የታወቀ የተገለጠ ይሁን እንጂ ሥራዬም ሁሉ የተገለጠ ይሁን። ገድሌ ትሩፋቴ እስከ ዓለም ዳርቻ ድረስ የታወቀ የተገለጠ ይሆን ዘንድ ስሜም አንተ የገባህልኝ ቃል ኪዳንም ሁሉ የታወቀ ይሁን። ምሕረት የበዛ መዓት የራቀ አቤቱ ጌታዬ ሳይጠራጠር በእምነት ጸንቶ መታሰቤን ዝክሬን ያደረገውን ሁሉ ማርልኝ። ለድሆች፣ ለጦም አዳሪዎች፣ ለባልቴቶች፣ ለሙት ልጆች ብዙም ቢሆን ጥቂትም ቢሆን በሚቻለው መጠን እነዚህን ያበላ ያጠጣ ያለበሰ ሁሉ ማርልኝ። ስሜን የጠራ ሁሉ አቤቱ ማረው፣ ኃጢአቱንም ይቅር በለው፣ በመከራውም ጊዜ እርዳው ብሎ ለመነ። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን እውነት እውነት እልሃለሁ የምምርልህም አንተ በቃልህ የተናገርከውን ብቻ አይደለም፣ በልብህ ያሰብከውን ሁሉ ምርልሃለሁ እንጂ መታሰቢያን ያደረገውን ስምህን የጠራውን በጸሎቴ የተማመነውን የገድልህን መጽሐፍ የጻፈውን ያጻፈውን ያነበበውን በጽኑ ልብ አምኖ የሰማውን ሁሉ እስከ ዘላለም ድረስ በማይጠፋ በሰማያት ባለ በሕይወት መጽሐፍ እኔ ስሙን ጽፈዋለሁ አለ። ለቤተ ክርስቲያን መባ የሚያገባውን ይኸውም ስንዴ፣ ዘይት፣ ዕጣን፣ ዘቢብ ሌላውንም ንዋየ ቅድሳት በመታሰቢያ ቀን ያቀረበውን እኔ ኃጢአቱን ይቅር እለዋለሁ። ተድላ ደስታ በሚደረግበት በሺህ ዘመን ከኔ ጋር አስቀምጠዋለሁ። ለድሆች ለጦም አዳሪዎች የሚራራውን፣ ለተራበ የሚያበላውን፣ ለተጠማ የሚያጠጣውን ጥቂትም ቢሆን ብዙም ቢሆን በአንተ ስም አምኖ ይህንን ሁሉ ያደረገውን እኔ በመንግሥተ ሰማያት የሕይወትን እንጀራ ካንተ ጋር አበላዋለሁ። በአንተ ስም የታረዘውን የሚያለብስ የተቸገረውን የሚረዳ በመታሰቢያ ቀን ያዘነውን የሚያረጋጋ ባለጸጋም ቢሆን ድሃም ቢሆን ኃጢአቱ የበዛ ቢሆን ኃጢአቱን ትቶ በጸሎትህ ከተማመነ የቀደመ በደሉን አላስብበትም። የዕዳ ደብዳቤውን እደመስስለታለሁ፣ እንዳልበደለም አደርገዋለሁ። እግዚአብሔርም ለአባታችን ለገብረ መንፈስ ቅዱስ ይህንን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችን ገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰምቶ ወደ ምድረ ከብድ ተመለሰ። መጋቢት 1 ረቡዕ ቀን አባታችን ወደሚወደው መነኩሴ ደረሰ። የእግዚአብሔርንም ድንቅ ሥራ ሲነጋገር ዋለ። ከዚህ ከኃላፊው ዓለም በሞት የሚለይበት ጊዜ እንደደረሰ እግዚአብሔር የሰጠውንም ቃል ኪዳን ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገረው። ዳግመኛም በአማላጅነቱ አምነው መታሰቢያውን ዝክሩን ለሚያደርጉ ለኢትዮጵያ ሰዎች ሰላምና ድህነትን እንዳመጣልን ነገረው። አባታችን ገብረ መንፈስ ቅዱስም በዓለም ዳርቻ ሁሉ መታሰቢያው እንደሚደረግ በዚህ ዓለም በሕይወተ ሥጋ ሳለ አወቀ። በምድር ላይ የሚመስለው የሌለ የክብር ኮከብ ጻድቅ የታመነ እውነተኛውን የእግዚአብሔርን መንገድ የሚያስተምር በዝቋላና በምድረ ከብድ ተገኝቷልና። ከብድ ማለት ታላቅ ማለት ነው። ነቢዩ ዳዊት በአሕዛብ መካከል እገዛልሃለሁ፣ በታላቅ ሕዝብ መካከል አመሰግንሃለሁ እንዳለ ዳግመኛ ብዙ ሥልጣን ካላቸው ከእነርሱ ይልቅ ደስ አሰኝሃለሁ እንዳለ በእውነት በውስጧ የሚኖሩ ሰዎች ታላላቅ ናቸው። ከዋክብቶችም የከበረ ዕንቁን ይመስላሉ። አንተም እንደ ዕንቁም ያበራሉ። ከዋክብትም የተባሉ በውስጧ የሚኖሩ ቅዱሳን ናቸው። አባታችን ገብረ መንፈስ ቅዱስ ከዚህ ከኃላፊው ዓለም በሞት የሚለይበት ቀን በደረሰ ጊዜ መጋቢት 3 ዓርብ ቀን ታመመ። ለሞት የሚያበቃ ጽኑ ደዌ ያዘው። ጌታችንም ሰውነቴ እስከ ሞት ደርሳ አዘነች እንዳለ የሚያርፍበት ቀን በደረሰ ጊዜ ፈራ።
ብዙ ስውራን ባህታውያን ወደ እርሱ መጡ። ስማቸውም ፍሬ ቅዱስ፣ ዘርአ ቡሩክ፣ ያዕቆብ፣ ብንያም፣ ዮሴፍ ይባላል። አባታችን ገብረ መንፈስ ቅዱስም ከዚህ ዓለም በሞት እንደሚለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው ከመጀመሪያው እስከ መጨረሻው ያለውን ሁሉ ነገራቸው። እነዚህም ቅዱሳን ባህታውያን የአባታችንን የሞቱን ነገር ሰምተው አዘኑ፣ አለቀሱ። እርሱ የባህታውያን አለቃ ነውና። ቅዳሜ ቀን በብዙ ድካም በብዙ ጭንቅ ዋለ። እንዳስለመደው ስለ ኃጥአን ነፍሳት ወደ አምላኩ መለመንን አላቋረጠም። በመሸ ጊዜ ደከመ፣ መናገርም አቃተው። እነዚያም ቅዱሳን ባየው በሰማው እንዲመሰክር ገብረ እንድርያስን ይጠሩት ዘንድ ሄዱ። ደርሰውም አባታችን ገብረ መንፈስ ቅዱስ እንደሚሞት ነገሩት። ገብረ እንድርያስም ይህንን ሰምቶ ፈጽሞ አዘነ፣ መራራ ለቅሶንም አለቀሰ። ተነስቶም ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ካለበት ደረሰ። ይኸውም ለእሁድ አጥቢያ ቅዳሜ ማታ ነው። ፈጽሞ መሽቶ ከሌሊቱ 1 ሰዓት ሆኖ ነበርና የቄሱን ቤት አባታችን ካለበት የራቀ ነበርና እንደ አንበሳ በገዳሙ ጫካ ተኝቶ አገኙት። የሚጠጋበት ዋሻ የሚጠለልበት ዛፍ አልነበረውም። ከመንደሩ አቅራቢያ እጁን ዘርግቶ አገኙት። ጌታችን ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደዘረጋ ሆኖ አዩት። አባታችን ገብረ መንፈስ ቅዱስ ከታመመበት ነፍሱ ከሥጋው እስከተለየችበት ሰዓት ድረስ ምስጋናን አላቋረጠም። በመከራው ሁሉ ፈጣሪውን መሰለው። ገብረ እንድርያስም በአባታችን ፊት ያለውን ብርሃን ባየ ጊዜ የእግዚአብሔርን ጸጋ አስፈራው። ደም ግባቱ ቀይ ነበር። የራስ ጸጉሩ ረጅም ነው፣ ጺሙም እንደ በረዶ ነጭ ነው። ገዳማዊ አባ ዮሐንስም ይህ ታላቅ አባት ቢሞት ምን አደርገዋለሁ ብሎ በሕሊናው አሰበ። ምን ላድርግ አለ። የት ቤተ ክርስቲያን ቀብረዋለሁ? በምንስ ገንዘዋለሁ አለ። ልብስ አልነበረውምና ቁመቱም ረጅም ነው። በዚህ ዘመን እርሱን የሚመስል የለም። ክንዱ ረጅም፣ ግርማው የሚያስፈራ። ስለዚህ ከማን ጋር ቀብረዋለሁ? እኔ ብቻዬን ነኝና ሰውነቱንስ መዳሰስ እንደምን ይቻለኛል ብሎ አሰበ። እነዚህም ህቡአን ቅዱሳን ሰው እንዳያያቸው ወደ ቤተ ክርስቲያን እንውሰደው ብላቸው እሺ አይሉኝም። ከሰማይ ከምድር የከበረ ይህ ታላቅ ሰው በዚህ በጫካ ብንቀብረው እግዚአብሔር ይቆጣል ብሎ አሰበ። ዳግመኛም ወደ ደብረ ዊፋት ልሂድ፣ የአባታችንም እረፍት ለዚያች ሀገር ሰዎች ልናገር፣ አስከሬኑንም ወስደው በዚያ በክብር በምስጋና ይቅበሩት ብሎ አዘዘ። አባ ዮሐንስም ይህንን ሲያስብ 2 ሰዓት ያህል ቆየ። በሕሊናው ይህንን ሲያወጣ ሲያወርድ ስሙ ያዕቆብ የሚባል አንድ ሽማግሌ በምሞትበት ጊዜ ሥጋዬን ይገንዝ ዘንድ ይቀብረኝም ዘንድ ለሰው አይቻለውም፣ የሰማይ መላእክት እግዚአብሔር ባዘዘው ቦታ ያኖሩኛል እንጂ ሲል ሰምቻለሁ ብሎ ነገረው። አባታችን ገብረ መንፈስ ቅዱስ ስለ ራሱ እንዲህ ትንቢት ተናግሮ ነበርና ከዚህ በኋላ ከሌሊቱ 6 ሰዓት በሆነ ጊዜ ይኸውም እሁድ ነው፣ ከሰማይ ታላቅ የነጎድጓድ ድምፅ ተሰማ። ጌታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያምን 12ቱ ሐዋርያት 15ቱ ነቢያት በመከራው የመሰሉት ሰማዕታት አገልጋዮቹ ጻድቃን ቅዱሳን መላእክትንም ሁሉ አስከትሎ ወደ አባታችን ገብረ መንፈስ ቅዱስ መጣ። ዳግመኛም እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ አይነቱ ልዩ ልዩ የሆነ በረዶ የመሰለ መብራት ከሰማይ እየተወረወረ ወረደ። በዚያም የነበሩ ቅዱሳን ሁሉ ስላዩት ታላቅ ግርማ ፈሩ፣ ደነገጡ። ፈጽሞ ሥጋውን መንካት አልቻሉም። ከዚህ በኋላ ቅዱሳን ሁሉ በመፍራት በመንቀጥቀጥ ሸሹ። ባዩትም ነገር ደንግጠዋልና ምድር ተንቀጠቀጠች፣ ተራሮች ተነዋወጡ፣ ታላቅ ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ታላቅ ምስጢር ያዩ ዘንድ ከሩቅ ቆሙ። እግዚአብሔርም ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ያስተውሉ ዘንድ እነዚያን ቅዱሳን አጸናቸው።
ባዩት በሰሙት ነገር ምስክር ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን ወዳጅ ቸር አለህን? የታመንክ አገልጋይ አለህን? ለስምህ መታሰቢያ ቃል ኪዳኔን አጸና ዘንድ እነሆ ወደ አንተ መጣሁ ብሎ መታሰቢያህን ዝክርህን ያደረገ ስምህን የጠራ የገድልህን መጽሐፍ የጻፈ በእጁም የጻፈ ካንተ ጋራ በግልጽ የእሳት ባህርን ተሻግሮ ይለፍ። መኖሪያውን በቤቶች ብርሃን ይሁን። በሚያስፈራ ዙፋን ስሙን እጽፋለሁ። ያለ ጥርጥር በቃል ኪዳንህ አምነው መታሰቢያን የሚያደርገውን ካንተ ጋራ በግልጽ ባህረ እሳትን ይሻገራል። ያለ ኀፍረት ያለ ፍርሃት በፊቴ ይቁም አለው። በመታሰቢያ ቀን የተራበውን ቢያበላ እኔ በመንግሥተ ሰማያት የሕይወት እንጀራ ሰጠዋለሁ። በዚህ ዓለም እስከ ዓለም ፍጻሜ ድረስም አይራብም። የተጠማውንም ቢያጠጣ ሄሮድስ ካስገደላቸው ሕፃናት ጋራ በመንግሥተ ሰማያት የሕይወት መጠጥን አጠጣዋለሁ። በመታሰቢያ ቀን ዕጣንም ቢሰጥ ካንተ ጋር ንጹሕ ይሆናል። በየዕረፍት በዓል ለቁርባን የሚሆን ንጹሕ መገበሪያ ቢያመጣ ዘቢብም ቢያመጣ በሰማያዊት ኢየሩሳሌም እቀበለዋለሁ። ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። በመታሰቢያ ቀን መብራት የሰጠ ከፀሐይ 7 እጅ በሚያበሩ በ12 መብራቶች ጨለማውንና የእሳቱን ባህር ይሻገር። መታሰቢያ በሚደረግበት በዓል ሕዝቡ ቢሰበሰቡ እኔ ቅድስት በምትሆን በደብረ ጽዮን ከቅዱሳን ሁሉ ጋር ሰበስባቸዋለሁ ብሎ ቃል ኪዳን ሰጠው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አለው። እኔ በዚህ ዓለም 562 ዓመት ስኖር ውሃን እጠጣ ዘንድ እህልን የእንጨት ፍሬን በላ ዘንድ አልወደድኩም፣ ልብስንም አልለበስኩም። በባህር ውስጥ ከአሳ ከጉማሬ ከአዞ ጋር ራቁቴን ኖርኩ እንጂ ዳግመኛም ከአንበሳና ከነብር ከድብና ከዘንዶ ጋር ተራራ ለተራራ ስዞር ከወፎች ጋር በየዛፉ ስር ኖርኩ። ይህንንም ቃል ኪዳን ስለ ሌሎች ቅዱሳን ትሰጣቸዋለህን? እኔ ስለምንሃለው በእጄ በለኝ። መታሰቢያን የሚያደርግ በአማላጅነት የሚያምን ሰው ኃጢአት ሰርተው ንስሐ ሳይገባ ድንገት ቢሞት ማርልኝ አለው። ጌታችን ኢየሱስ ክርስቶስም አባታችንን የምምርልህ ክርስቲያን ብቻ አይደለም መታሰቢያን የሚያደርግ አረማዊም ቢሆን ወደ ሃይማኖት መልሼ እምርልሃለሁ። ካንተ ጋር ንጹሕ ይሁን። መጋቢት 5 ቀን መታሰቢያን ያድርጉ። በዚች ቀን ነፍስህ ከሥጋ ተለይታለችና። በ12 ወር እንደ እናቴ ድንግል ማርያም ማኅበርን ያድርጉ። እኔም ማኅበራቸውን እባርካለሁ። አለቃም ቢሆን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለሚወዱት ለሚያከብሩት ሰዎች ያዘጋጀላቸውን ታላቅ ዙፋን እሰጣቸዋለሁ። ከእንግዲህ ወዲህ ወደ ብርሃን ቤቶች ውጣ። ከፀሐይ ከጨረቃ ከከዋክብት 12 እጅ የሚያበራ መንበር እንካ ውሰድ። 12 አክሊልም ሰጠውክ። ቅዱስ ሚካኤል 3 አክሊሎችን፣ ቅዱስ ገብርኤልም 3 አክሊሎችን ሰጠው። ሱራፌልም 3 አክሊል ሰጡት። ኪሩቤልም 3 አክሊል ሰጡት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የብርሃን መብራት ስለሰጠውክ 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ የብርሃን ዕንቁዎችን ሰጠውክ። 12 በቀኝ 12 በግራ 12 በፊት 12 በኋላ ከፀሐይ ከጨረቃ 7 እጅ የሚያበራ ዕንቁን ሰጠውክ አለው። ዳግመኛም የብርሃን ድባቦችን ሰጠውክ። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ እያንዳንዱ የብርሃን ድባብ ከፀሐይ 7 እጅ ያበራል። 562 ዓመት ልብስ ሳትለብስ ራቁትህን ስለኖርክ የብርሃን ልብስ ሰጠውክ። ኅብሩ እንደ ነጭ በረዶ የሚያንጸባርቅ የብርሃን መደረቢያ ሰጠውክ። ባልንጀሮቼ ቅዱሳን ባዩ ጊዜ
ከሚያስደነግጥ ልብስ የተነሳ ይደነግጣሉ። እንደኔ የሚያስፈራ ግርማ እሰጥሃለሁ። የጨለማ አበጋዞች አጋንንትም ከግርማ አስፈሪነት የተነሳ ይወድቃሉ፣ እንደ ሰምም ይቀልጣሉ። የብርሃን ቤቶችንም ሰጠውክ። ከአንተ በፊት ከአንተም በኋላ ከሚነሱ ከሰማዕታት፣ ከጻድቃን፣ ከሐዋርያት፣ ከነቢያት የሚበልጥ መንግሥትን ሰጠውክ። እንደ ዓይን ጥቅሻ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ከምድር እስከ ሰማይ እንደ ንስር የሚበሩ ክንፍ ያላቸው የእሳት ፈረሶችን ሰጠውክ። አባታችን ገብረ መንፈስ ቅዱስም ይህንን ሁሉ ቃል ኪዳን ከሰጠው በኋላ አምላኩን አመሰገነው። አቤቱ ጌታዬ፣ ለኔስ ይህንን ሁሉ ክብር ሰጠኸኝ፣ እስከ ስንት ትውልድ ትምርልኛለህ አለው። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን እስከ 15 ትውልድ ድረስ እምርልሃለሁ፣ 5ቱ ውሾችም እኔን በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያልኩትን አምነው መታሰቢያህን ዝክርህን ቢያደርጉ ያለ ንስሐ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን ጌታዬ፣ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10ሩን ቃላተ ኦሪትንና 6ቱ ቃላተ ወንጌልን ያልፈጸሙ ምእመናን ይፈረድባቸዋል። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ስሜን ቢጠሩ መታሰቢያዬን ዝክሬን ቢያደርጉ እነዚህን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው። መዓትን አታሳያቸው፣ ከሚፈረድባቸው በግራ ከሚቆሙት ጋር አትቁጠራቸው አለው። ጌታችንም መታሰቢያህን ዝክርህን ያደረገውን ስምህን የጠራውን የገድልህን መጽሐፍ ያጻፈውን ቃል ኪዳንህን አምኖ በእጁ የጻፈውን ቤተ ክርስቲያንህን ያሳነጸውን በስምህ ታቦት ያከበረውን ስላንተ የተራቆተውን ያለበሰ ምርልሃለሁ አለ። በደላቸውን ሁሉ ተውላቸዋለሁ፣ በቀኝ አቆማቸዋለሁ፣ በቀሌንም አነሳለሁ። የዘላለም ተድላ ደስታ ባለበት በመንግሥተ ሰማያት ከጻድቃን ጋር ቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ። እነዚያን ትእዛዛት ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችንም ጌታችን ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ግዮን ዳርቻ ድረስ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችን በግዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውምን አለው። ጌታችንን በግዮን መካከል ያሉትንስ ለምን ትለይብኛለህ? እነርሱንስ አትምራቸውምን አለው። ጌታችንም አዎ አልምራቸውም፣ ሥራ ያበዛሉና አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንና ቅዱሳንን እንዲወዱ አድርጋቸው፣ ሥራይም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ሥራ ሰሪውን ይቃወመዋልን አለው። ጌታችንም ይህንን ሀገር አስራት የሆነ እንደወደድክ አድርግ፣ ላንተ ብቻ የሆነ መታሰቢያህን ያድርጉ፣ በአማላጅነት ይመኑ፣ የዘላለም ደስታ ባለበት በመንግሥተ ሰማያት ይኑሩ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ አስቀድማ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተህ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታዬ እንዴት ይሆናሉ አለው። ጌታችንም ልጅ ሰጣቸዋለሁ፣ መካን ብትሆንም ማኅፀኗን ፈትቼ ልጅ ሰጣታለሁ፣ ወንዱ መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርገዋለሁ አለ። ዳግመኛም ለሌሎች ቅዱሳን ያልተሰጠውን ቃል ኪዳን እሰጥሃለሁ። መታሰቢያን ዝክርህን የሚያደርግ እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ ከመከራ ከሲኦል አውጥቼ ነፍሳቸውን ላንተ ሰጥሃለሁ አለው። መነኮሳትም በኃጢአት ምክንያት የንጽህናቸው ክንፍ ቢሰበር በቃል ኪዳንህ ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውንም እመልስላቸዋለሁ አለው።
ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናት ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። አምጥቶም ከፊቱ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውክን ቃል ኪዳን እንዳልዋሽ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነት ምስጋና ይገባል፣ በወዳጅህ ገድል ምክንያት ምሕረትህን ለሰው ልጅ አብስተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽህናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር የጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ማሟ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህንን በሰሙ ጊዜ እነዚህም ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶችም እንደ መብራት ሲያበሩ ከሰውነቱ ጸጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እነዚህም ነገሥታት ይህንን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29፣ ልደቱ ታኅሳስ 29፣ መቃብሩ ኢየሩሳሌም ነው። በሦስተኛውም ቀን ነፍሱን ከሥጋው ጋር አዋሃደ፣ አስነሳውም፣ ወደ ሰማይም አወጣዋለሁ አላቸው። እነዚህም ነገሥታት ይህንን ሰምተው ፈጽመው አደነቁ። ንጉሡ ላሊበላም ጌታችንን 10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽህናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶችም ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ወደ መንግሥተ ሰማያትም ገብተው ይደሰቱ ዘንድ አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠው፣ ለቀደሙትስ እንደዚህ ያለ ሀብትን ክብርን የኃጥአንን ምሕረት አልሰጠህላቸውም? ለሐዋርያት ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንደዚህ አይነት ስጦታ አልሰጠሃቸውም? ለኔም እወድሃለሁ ስትለኝ እንደዚህ ያለ ስጦታ አልሰጠኸኝም። ጌታችንም እንዲህ አትበል፣ አንተስ በስልጣን ኖርክ፣ በስልጣንህም ዘመን 10 አብያተ ክርስቲያናትን አነጽካለው። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችንም ሰራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ ማርያምም እወደዋለሁ አለው። ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከስጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽህና በቅድስና መዓዛ ተመላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያን ዝክርን እንደ ነቢያት እንደ ሐዋርያት እንደ ሰማዕታት እንደ ጻድቃን መታሰቢያ ያደረገ እምርልሃለሁ፣ በረከትንም እሰጠዋለሁ፣ በቀሌንም አነሳለታለሁ፣ ልቤም ይደሰትበታል አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን
አባ ክቡርነ በምድርም የሚመስልህ የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነት በቃል ኪዳንህ ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጅ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቻለሁ፣ መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠውክንም ሀገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ ከአንተ በቀር ሌላ ባዕድ አምላክ የማያመልኩትን አማኞች መንፈሳውያን የሆኑ የኢትዮጵያን ነገሥታት ማርልኝ። በጥቃቅኑ ኃጢአት አትፍረድባቸው፣ መንግሥታቸውን ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ንጽሕናህን ቅድስናህን ከፍ ከፍ የሚያደርጉ የገድልህን መጽሐፍ የሚያጽፉ መታሰቢያን ዝክርህን የሚያደርጉ የኢትዮጵያን ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንዲሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን በማሳለፍ በጌትነቴ በምመጣበት ጊዜ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስን ፊት በመላእክት ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደምግባታቸውንም ከፀሐይ 7 እጅ አበራለሁ። መንግሥታቸውንም ለሌላ አልሰጥም፣ ዘራቸውንም እስከ ዓለም ፍጻሜ ድረስ አነግሳለሁ፣ እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየች ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በአራቱ ማዕዘንም ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉት ቅዱሳን አንዱ አባ ፍሬ ቅዱስ ይህንን በሰማ ጊዜ ፈጽሞ አዘነ፣ በምድር ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር ይሆኑ ዘንድ በአራቱ ማዕዘንም ገድሉን ያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማውያንና ከስውራን ለምስክርነት የቆሙ 7ቱ ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንደጠራ በአባታችን በገብረ መንፈስ ቅዱስ ረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑን እንደ ሐዋርያትም ገዳማውያንን ለምስክርነት ጠራ። በዚያችም ሌሊት ድንቅ ተአምራት አዩ። ሰማያት ተከፈቱ፣ መላእክት በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታውን ጠቧቸዋልና ቁጥራቸው እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበር። ልብሳቸውም እሳት ነበር። ግርማቸው የሚያስፈራ፣ ክንፋቸው እንደ ንስር ነበር። እንደ ወርቅ ሐመልማል የተሳለም ነበር። እሳቱን እንደ ልብስ ይለብሱት ነበር። ከልብሳቸውም እንደ መብረቅ እሳት ይወጣል። በዚህ ሁኔታ መላእክት የአባታችን ገብረ መንፈስ ቅዱስን ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። እነዚያም ቅዱሳን ስለ አባታችን ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብር በምስጋና አባ ገብረ መንፈስ ቅዱስን ተቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አባ ገብረ መንፈስ ቅዱስን ተቀብላቸው ለዘላለሙ ሐዘን ወደሌለባቸው የብርሃን ቤቶች ታስገቡት ዘንድ ውረዱ የሚል ቃልን ሰሙ።
ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃል ኪዳንን ሰሙ። መቃብሩም በመሠዊያው በስተቀኝ ይሁን፣ ቁመቱም በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃል ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ። ባዩት በሰሙት ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው እንደተለወጠ ልብሱም እንደ በረዶ ነጭ ሆኖ ይህንን ሲናገሩ ብሩህ ደመና መጥቶ እንደጋረዳቸው እንደዚሁም እነዚህ 7ቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክትን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በእረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። በጻድቁ በአባታችን ገብረ መንፈስ ቅዱስ ረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች። ፀሐይ ጨለመ፣ ጨረቃ ደም ሆነ። ፀሐይስ በዚያን ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን ገብረ መንፈስ ቅዱስ ረፍት ጊዜ ጨረቃ ያለ ጨለማ ሆነ። በዚህም በዓለም ሁሉ የእረፍቱ ታላቅነት ታወቀ። ይህን ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያ ሌሊት ጨረቃም ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህንን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምረው ከናቁ ሰዎች በቀር ያየው የለም። አቡ ቀለምሲስ ዮሐንስ የብርሃንን ልጆች ትሆኑ ዘንድ በብርሃን ጌታ መኑ እንዳለ የብርሃን ልጆች የተባሉትም በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለሙ ብርሃን አይለያቸውም። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ሁሉ ሥርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት እየተንቦለቦሉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን ቦታ ያወቀ የለም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን ገብረ መንፈስ ቅዱስን ሥጋ ተሸክመው መላእክትን ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብጽ ከገዳም አስቄጥስ በሰረገላ መጡ እንጂ። አባታችን ገብረ መንፈስ ቅዱስ የባህታውያን አለቃ ነውና ከሰማይ በታች ምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነውም በአርያም ታላቅ ደስታ ሆነ። መላእክቱም ዘወትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የገብረ መንፈስ ቅዱስ በረከትና ረድኤቱ በእኛ በልጆቹ በመላው ሕዝበ ክርስቲያን
እንዲሁም በሀገራችን ኢትዮጵያ ይህንን ገድል በምትሰሙ ከሁላችሁ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎትና በረከቱ ለዘላለም ከኛ ጋር ጸንቶ ይኑር አሜን። ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ሥራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችን ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምህረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑ መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታችን የገድሉን መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተውት መላልሰው ደበደቡት፣ ልብሱንም ገፈፉት። በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፈቃድ ሞተ። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር በዙፋኑ ዙሪያ ደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት አለ። ከሥራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታችን ገብረ መንፈስ ቅዱስም ይህንን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታዬ ሆይ ቃልህ ለምን ይታበላል አለ። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን አትርሳለው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ትሻለህ አለው። አባታችንም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል፣ ሞቱን በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለው። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህንን ሰው ማረው፣ ምህረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ ማጸናለው። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ ማጸናለው። መንፈስ ቅዱስ ሆይ በአብ በወልድ ማጸናለው አለ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው። ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት። መልሶ እግዚአብሔር ፊት አቀረባት። እግዚአብሔር ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ። ገድሉን ስሜት ተማጸንኩበት። ከዚያም ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተውኝ ደብድበው ገደሉኝ። ይኸውም ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑን ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህንንም ብሎ የምእመናንን አንድነት ወዳለበት ውሰዷት አላቸው። ፈጥነውም ወሰዷት። አባታችን ገብረ መንፈስ ቅዱስ ተደሰተ፣ ፊቱም በራ። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከቱ በእኛ በልጆቹ በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። መጋቢት 5 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝ ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና 32 ዓመት ያህል ብዙ ተጋድሎን እየተጋደለ ኖረ።
ከዚህ በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎንም ሥራ በዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁል ጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እነዚህም 15 ዓመታት እስኪፈጸሙ ከቶ ከሰው ማንንም አላየም። በእነዚህም በ15ቱ ዓመታት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ በሕልሙ ታየው። ይህንን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ስጋው ደሙን ተቀበል፣ እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ። በእግዚአብሔር ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ስጋው ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬ በብዙ ጸሎተ መሐሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለም ይማረን አሜን። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራ አቅራቢያ በበስራ አውራጃ አልበክ በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዎስ ዘመነ መንግሥት ነበረች። የሰማዕትነት አክሊሏንም ፈጽማለች። እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዞ በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለች። ጸሎትና በረከቷ ለዘላለም ከኛ ጋር ይሁን አሜን። በዚች ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የእረፍቱ መታሰቢያ ቀን ነው። መጋቢት 5 የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ፣ ቅዱስ አባ ሰረባሞን በምድረ ግብጽ ምንኩስናን ካስፋፋ ታላላቅ ቅዱሳን አንዱ፣ አባ ግርማኖስ ጻድቅ ሶርያዊ፣ ቅድስት አውዶክስያ ሰማዕት ከከፋ የኃጢአት ሕይወት ተመልሳ ለቅድስና የበቃች ናት። ቅዱስ ስምዖንና ሚስቱ አቅሌስያ የአቡነ ገብረ መንፈስ ቅዱስ ወላጆች። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁሉ ጊዜ የሚያገለግለው አላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ
በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮ ላይክ እንዲሁም ሐሳብ አስተያየታችሁን የሚስተካከሉ የምትሉትን ኮሜንት ላይ በማስፈር ቤተሰብ ያልሆናችሁ ቤተሰብ በመሆን መንፈሳዊ ድጋፋችሁ አይለየን። ይህ በየዕለቱ መርሃ ግብራችን የቅዱሳንን ድርሳን፣ ገድል፣ ተአምራት የምናቀርብበት ነውና